ሁለት ያኮረፉ ሰዎችን ፎቶ እንደማንሳት ያህል ተጠብቆ የነበረው ጨዋታ በአስደናቂ ሁኔታ ፍጻሜውን አግኝቷል። የዓለም ዋንጫው የደረጃ ጨዋታ ምን ይመስል ነበር የሚሉትን እያንዳንዱን ዝርዝር ጉዳዮች የምንመለከት ነው የሚሆነው። እሱም ብቻ አይደለም፣ በኢትዮጵያ ሊግ አነጋጋሪ ጉዳይ ተሰምቷል። ኤፍሬም ታምራት ለሁለት ክለቦች ፈርሟል ወይ ስንል እንመለከታለን። ሌላኛው ደግሞ በእንግሊዝ ፕሪሚየር ሊግ በኩል ወደ ዝውውር መስኮቶች ስናመራ አርሰናል ይገባል በሚል ለረጅም ጊዜ ሲጠበቅ የነበረ ተጫዋች ወደ ሌላኛው የለንደን ክለብ በሪከርድ በሆነ ገንዘብ አምርቷል። ማን ነው? ምንድነው? እንዴት ተዘዋወረ? የሚለውን በዝርዝር የምንመለከት ነው የሚሆነው። ሌላኛውና ከ55 ቀናት በኋላ ወደ ሜዳ የተመለሰው ማንቸስተር ዩናይትድ ከድል ጋር መገናኘት አልቻለም። ዋናውና ተጠባቂው የዓለም ዋንጫ ፍጻሜ መርሃ ግብር በዛሬው ዕለት ይከናወናል። እነዚህንና መሰል ስፖርታዊ ጉዳዮችን በስፋት የምንመለከትበት የሐምሌ 12 የዕለተ እሁድ የማለዳ ስፖርታዊ ዜናዎቻችን ወደ እናንተ መጥተዋል። ገበያ ስፖርት ነው ያደመጣችሁ የሚገኘው። ፕሮግራሙን ደግሞ ወደ እናንተ ማድረስላችሁ ሮቤል አብርሃም ነኝ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ መረጃዎቻችን ነው የምንመለከተው። ኤፍሬም ታምራት ለሁለት ክለብ ፈርሟል ወይ ስንል ደግሞ በብዙዎች ዘንድ መነጋገሪያ የሆነውን ጉዳይ እንመልከት። ከትላንትና በስቲያ ወላይታ ዲቻን ለመቀላቀል በይፋዊ ገጹ መስማማቱን አሳውቆ ፊርማዎችን ፈጽሞ ፎቶ ተነስቶ ነበረ። ይሁን እንጂ የግራ መስመር ተከላካዩ ኤፍሬም ታምራት ድጋሜ በትላንትናው ዕለት ለሲዳማ ቡና የሁለት ዓመት ውል መፈረሙን የሚገልጹ ፎቶዎች እንዲሁም ደግሞ ራሱም በይፋ ማሳወቅ ችሏል። ታዲያ ቀደም ሲል ከወላይታ ዲቻ ጋር ተስማምተው የነበረውና በይፋዊ ማህበራዊ ገጹ ላይ ይፋ መሆኑን ያጋራው የተጫዋች ከክለቡ ጋራ በሶማሊያ ከአሰልጣኞቹ ጋራ ፎቶ ቢነሳም በኋላ ላይ ደግሞ በአንድ ቀን ልዩነት ዳግም ከሲዳማ ቡና ጋር የሁለት ዓመት ኮንትራት ውል መፈራረሙ ተጫዋቹ የበለጠ መነጋገሪያ እንዲሆን አድርጎታል። እንደሚታወቀው ከኢትዮጵያ ንግድ ባንክ ጋራ በ2016 ዓ.ም የሊግ ዋንጫን ካሸነፈ በኋላ ወደ አርባ ምንጭ መዘዋወሩ ይታወሳል። ታዲያ በአርባ ምንጭ የሁለት ዓመት ቆይታውን ያደረገው ኤፍሬም ወላይታ ዲቻን በሁለት ዓመት ውል ተቀላቅሎ ተብሎ የነበረ ቢሆንም በትላንትናው ዕለት ግን ዳግም ለሲዳማ ቡና መቀላቀሉ ነው የተሰማው ማለት ነው። ይህን አነጋጋሪ የዝውውር ጉዳይ እንዴት ተመለከታችሁት? ለሁለት ክለብ ፈረመም ወይ በሚል በብዙዎች ዘንድ ጥያቄን የፈጠረው ጉዳይ ይሄን ይመስላል። ምናልባት የሀገር ውስጥ መረጃዎቻችን እዚህ ገታ እናድርገውና ትናንትና ሌላው ተጠብቀው ስለነበሩ ጨዋታዎችና ዛሬ ስለሚደረጉ ጨዋታዎች በስፋት እንመለከታለን። አብራችሁን ቆዩ። ትናንትና የደረጃ ጨዋታ ተከናውኖ ነበር። እንዲሁም ደግሞ የፕሪሲዝንም የመጀመሪያ ጨዋታ መከናወን ችሎ ነበረ። እንግዲህ ብዙዎች ይህንን ጨዋታ ልክ ሁለት ያኮረፉ አካላት እንደሚገናኙበት ወይም ደግሞ ሁለት ያኮረፉ ሰዎች ፎቶን እንደማንሳት ያህል ደባሪ ጨዋታ ይሆናል በሚል ተጠብቆ ነበር። ይሁን እንጂ የውድድሩ ምናልባት ምርጡም ጨዋታ ሊባል የሚያስችል ብቃት ነበር የተመለከትነው። በአፈጻጸም ረገድ በነበራቸው እስከ መጨረሻ ድረስ ትንቅንቅ እጅግ አስገራሚ ነበር። የመጀመሪያው አጋማሽና ሁለተኛ አጋማሽ እጅግ የተለያየበት አጋጣሚ ነበረ። ገና ጨዋታው እንደተጀመረ ነበር ራይስ እንግሊዝን ቀዳሚ የምታደርግ ኳስ ከመረብ ማዋሃድ የቻለው ገና በሶስተኛው ደቂቃ ጎል አስቆጥሮ የቡድኑን መሪነት የከፈተው ራይስ ታዲያ እሱን ተከትሎ ኮንስ 18ኛ ደቂቃ ላይ የእንግሊዝን መሪነት ወደ 2 አሳደገ። ከዛም በኋላ ሳካ 37ኛ ደቂቃ እንዲሁም ደግሞ 45ኛ ደቂቃ ላይ አከታትለው አስቆጥሯቸው ሁለት ጎሎች የመጀመሪያውን አጋማሽ እንግሊዝ ብሔራዊ ቡድን 4-0 እየመራ እንዲወጣ አስችሎት ነበር። ታዲያ በብዙዎች ዘንድ ፈረንሳይ መጨረሻዋ እንዲሆን የሚልና እንግሊዝ ደግሞ ምናልባት ከአርጀንቲና ጋር በነበረው ጨዋታ እንዲህ ተጫውታ ቢሆን ኖሮ ዛሬ እዚህ ባላገኘናት የሚል የተለያዩ ትርጉሞች ሰጥተው ነበር። ይሁን እንጂ ሁለተኛ አጋማሽ ግን ፈረንሳይም የዋዛ እንዳልሆነች እንግሊዝም ደግሞ ለምን እንደወደቀችና እንግሊዝ እንዳለፈች በቂ ትምህርት የሰጠን አጋጣሚ አስመልክተውናል። ገና ሁለተኛ አጋማሽ እንደተጀመረ ነበር ኪሊያን ምባፔ በ48ኛ ደቂቃ ላይ ፈረንሳይን ወደ ጨዋታ መመለስ የቻለው። ከዛ 54ኛ ደቂቃ ላይ ብራድሊ ባርኮላ ሌላኛውን ምናልባት ፈረንሳይን ጨዋታ ልታነቃቃ የምትችል ጎል ከመረብ አሳረፈ። ከዛም በኋላ ነው የበለጠ ጨዋታዎች ነገሮች የተጋጋሉ የመጡት። እንዲሁም ደግሞ ኪሊያን ምባፔ ራሱ በውድድሩ 10ኛ ጎሉን በማስቆጠር የወርቅ ጫማው ተፋላሚ የሚያደርገው እንዲሁም ደግሞ በዓለም የዓለም ዋንጫ ታሪክ ከፍተኛ ግብ አስቆጣሪ መሆን ያስቻለውን 22ኛ ጎሉን በዓለም ዋንጫው ማስቆጠር የቻለበትን አጋጣሚ 66ኛ ደቂቃ ላይ ከመረብ በማሳረፍ የሁለቱም ቡድኖች የጎል ልዩነት ወደ 4-3 ማጥበብ ቻለ። ይሁን እንጂ
ከዛ በኋላ ፈረንሳይ ምናልባት ጨዋታውን አቻ አድርገው ሌሎች ካምባኮችንም እያሰብን በነበረበት ሰዓት ላይ እንግሊዝ ብሔራዊ ቡድን ያገኘችውን ፍጹም ቅጣት ምት በሳካ አማካኝነት ወደ ግብነት በመቀየር ለሳካ በጨዋታው ላይ ሃትሪክ የሆነችውን ጎል እንዲሁም ደግሞ የእንግሊዝን መሪነት ደግሞ ዳግም ወደ 5 ማስፋት የቻሉበትን ኳስ ከመረብ ማገናኘት ችሏል። በጨዋታው ላይ እጅግ ልዩ የነበረው ቤሊንግሃም ምንም እንኳን የቡድኑ የመጨረሻ ጎል ቢያስቆጠረው የተገኘውን ፍጹም ቅጣት ምት ግን ለሳካ ስሞ ነበር የሰጠው። ታዲያ ሳካም በውድድሩ ላይ ሃትሪክ እንዲሰራ የበለጠ ጓደኝነታቸውን ሰብአዊነታቸውና ጥንካሬውን የሚያሳይ አጋጣሚ ነበር ቤሊንግሃም። ሌላኛው ደግሞ ዴምቤሌ ተቀይሮ ከገባ በኋላ 96ኛው ደቂቃ ላይ ኳስም ከመረብ በማገናኘት የፈረንሳይን የደበዘዘውን ተስፋ ወደ ጨዋታ የምትመልስ አጋጣሚ ነበር የነበረው። ግን ያን ብዙም ሳይቆይ ቤሊንግሃም ራሱ የቡድኑን የማሸነፊያ የመጨረሻው 6ኛ ጎልን 98ኛ ደቂቃ ላይ ከመረብ ማሳረፍ ችሏል ማለት ነው። እጅግ አስደናቂ የነበረው ጨዋታ በብዙ ሪከርዶች የታጀበ ነበረ። በርካታ የጎል ሙከራዎች የተመለከትንበት፣ በርካታ ሴቮችን የተመለከትንበት ነበር። እንግሊዝ 55% የኳስ ቁጥጥር የበላይነት ወስዳለች። በጨዋታው በአጠቃላይ ከሁለቱም ብሔራዊ ቡድኖች 18 እኩል የግብ ሙከራዎች ነበሩ። 10ዎቹ ደግሞ በሁለቱም ቡድኖች በኩል ኢላማቸውን የጠበቁ እጅግ አስገራሚ ጨዋታዎች ነበሩ። በጨዋታው ላይ እንግዲህ በአጠቃላይ ልዩነት ፈጣሪ የነበሩት ተጫዋቾች በዚህ ውድድር ላይ ለየት ያሉ ነበሩ። ጁድ ቤሊንግሃም በውድድሩ ላይ ለብዙ ነገር የተጠበቁ ነበሩ። ለአመቱ ምናልባት የውድድሩም የዓለም ዋንጫው ምርጥ ተጫዋችም ሊያስብለው የሚችልበት አጋጣሚ እንዳለ መግለጽ ቀላል ይመስለኛል። ምክንያቱም እስከ መጨረሻ የነበራቸው እጅግ አስደናቂ ብቃት ዛሬ ድረስ ቡድኑ ምን ያህል ደረጃ እንደጠቀመው እየተመለከትን ነበር። ምናልባት ከዚሁ ቁጥሮች ጋር በተገናኘ የተወሰኑ ሀሳቦችን ለማንሳት ያክል ኪሊያን ኤምባፔ ቀደም ብዬ እንዳልኳችሁ የከፍተኛ ግባግቢነቱን በዓለም ዋንጫው ሪከርድም እንዲሁም ደግሞ በዚህ ውድድር ዓመትም ቀዳሚ መሆን ችሏል። ታዲያ ከጨዋታው መጠናቀቅ በኋላም በውድድሩ 10ኛ ጎል አስቆጥረ ለጎልደን ቡቱ የቀረብክ ሰው መሆን ይችላል። እንደ ፕሌይ ማርኬት ገለጻ ከሆነ ደግሞ ሜሲ ምናልባት ከዚህ በኋላ የወርቅ ጫማውን ሊበላ የሚችለው ወይም ደግሞ ካንተ ሊነጥቅ የሚችለው እድል 4% ብቻ ነው ሲል አሳውቆት ነበረ። ታዲያ 96% ያንተ በመሆኑም ተሰማ ሲባል ምንም አልተሰማኝም፣ እኔ የዓለም ዋንጫ ከፍተኛ ጎል አስቆጣሪ ከመሆን በፍጻሜው ጨዋታ መጫወትን እመርጥ ነበር ሲል ተናግሯል። ታዲያ ሜሲ ሁሌም የሚያስቆጥር ተጫዋች ነው፣ ነገ በፍጻሜ እንደሚያስቆጥር አልጠራጠርም። ስለዚህ ያን ያህል ሊያስገርም ይችላል። የፖሊ ማርኬትም የ4% ግምት በእርግጠኝነት በሜሲ ፉርሽ ይሆናል ሲል ኪሊያን ምባፔ ለቀድሞ የቡድን አጋሩ ያለውን ክብር ማሳየትም ችሏል ማለት ነው። ሌላኛው ኪሊያን ምባፔ ከውጤቱ ጋር አያይዞ አሰልጣኛችንን በዚህ መልኩ መሸኘታችን የሚያሳፍር ቢሆንም መልካሙን ሁሉ እንዲገጥመው እመኝለታለሁ፣ ላደረገልን ነገር ሁሉ ከልብ እንደ ቡድን አመሰግናለሁ ሲል መግለጫውን ሰጥቷል ማለት ነው። ታዲያ በዓለም ዋንጫ ታሪክ በደረጃ ጨዋታ ብዙ ጎል የተቆጠረበት ጨዋታ በ1958 ፈረንሳይና ጀርመን ባደረጉት ጨዋታ ነበር። አጠቃላይ 9 ጎሎችን ትናንትና ምሽት ፈረንሳይና ኢንግላንድ 10 ጎል በማድረግ ሪካርዶ የሚያስችል ማለት ነው። ይሄ ሪካርድ የነበረው ጨዋታ እጅግ አስደናቂ ነበር። ይህንን ተጠባቂ መርሃ ግብር እናንተ እንዲተመለከታችሁት ጨዋታው ሳምልጧችሁ ነበር ወይ ተቆጫችሁበት የሚሉትን እያንዳንዱን ሀሳባችሁን ኮሜንት ላይ ማስፈራችሁን እንቀጥላለን። ቡካዮ ሳካ የሰራውን ሃትሪክ በዓለም ዋንጫው ለእንግሊዝ ብሔራዊ ቡድን ከፍተኛ አሲስት አድራጊው እሱ ነበር። አሁን ደግሞ ድጋሜ ከፍተኛ አሲስት ማድረግ ችሏል በ3 እንዲሁም ደግሞ ትናንትና በዓለም ዋንጫው ላይ 3ኛውን ጎል በማስቆጠር በ353 ደቂቃ ብቻ የእንግሊዝ ብሔራዊ ቡድን ተሳትፎ 6 የጎል ተሳትፎችን ማድረግ ችሏል ማለት ነው። እጅግ አስደናቂ ጨዋታ ነበረ። እናንተ ይህን ጨዋታ እንዴት ተመለከታችሁት? ዝርዝር ሀሳባችሁን ኮሜንት ላይ አስቀምጡልን። አምልጧችኋል፣ ተቆጭቷችኋል ወይ የሚሉትን እያንዳንዱን ሀሳባችሁን ኮሜንት ላይ እንድታሰፍሩ ክፍት ነው። እንቀጥላለን። እየደመጣችሁ የሚገኘው የሐምሌ 12 የዕለተ እሁድ ስፖርታዊ መረጃዎቻችንን ነው። ገበያ ስፖርት ነው። አብራችሁን ቆዩ። ዛሬ ተጠባቂ የሆነ የዓለም ዋንጫ ፍጻሜ መርሃ ግብር አለ። ምሽት 4 ሰዓት ሲል ይህ ልዩ መርሃ ግብር ይጀምራል። ሁለት የከተማ ተቀናቃኝ የሚመስሉ ሀገራትን ያገናኘው የፍጻሜ ጨዋታ በብዙዎች ዘንድ ባርሳ ደርቢ እያለ እየተሰየመ ነው የሚገኘው። በብዙዎች ዘንድ በትኩረት እየተጠበቀ የሚገኘው የዓለም ዋንጫ ፍጻሜ ጨዋታ ስፔንን ለሁለተኛ ጊዜ ይሞሽራል ወይስ አርጀንቲና ለአራተኛ ጊዜ ከዚህ ዋንጫ ጋር ያገናኛል የሚለው የሚጠበቅ ነው። ያማል ከሜሲ በብዙዎች ዘንድ ትኩረት የተሰጠው ጉዳይ ነው። ይህን ጨዋታ በተመለከተ አመሻሽ ፕሮግራማችን ላይ በስፋት በዝርዝር ብዙ ነገሮች እንዳሰናል። ስለዚህ ይህን ጨዋታ እንዴት ጠብቁታላችሁ? ሀሳብና ሴታችሁን በሁለቱ በኩል የመጡበት አመጣጥ እንዲሁም ደግሞ አካሄዳቸውና ዛሬ እዚህ ለመድረስ የፈጀባቸውን ሂደት በዝርዝር የምንመለከት ነው የሚሆነው። ታዲያ ምናልባት ይህም በኋላ ላይ በስፋት ስለምንመለከተው እንደ መረጃ ያህል
ጠቆም እናርጋችሁና በማይክል ኦዌን በኩል የተሰጠ አጨቃጫቂ ውሳኔ አለ። እሱ ምንድን ነበር የሚለውን ነገር እንመልከትና እናንተም እየተወያያችሁ እስከ ከሰዓት እኩለ ቀን ትንታኔያችን እንዲሁም ደግሞ በአመሻሽ ፕሮግራማችን ስለሚኖረው የሁለቱ ክለቦች እልህ አስጨራሽ ፉክክር በዛሬው ጨዋታ ላይ እንጠብቁታላችሁ የሚለውን ሐሳባችሁን ታካፍሉበታላችሁ። ማይክል ኦዌን በአርጀንቲናና ስፔን የዓለም ዋንጫ ፍጻሜ ጨዋታ ላይ ተከታዩን ሐሳብ መስጠት ይችላል። አርጀንቲና ወደ ግማሽ ፍጻሜ ስትደርስ በጣም እድለኛ ነበረች። ከኬፕ ቨርድ እንዲሁም ደግሞ ግብጽና ስዊዘርላንድ ጋር ተቸግረው ነው ማሸነፍ የቻሉት። በእርግጥ አሸናፊ መሆን ቢችሉም በጨዋታ ላይ ሁሉም እጅግ መሸነፍ ይገባቸው ነበር ወይም ደግሞ ማሸነፍ አይገባቸው ነበር በሚያስብል ደረጃ ተቸግረው ያለፉበት አጋጣሚ ነበረ። ከእንግሊዝ ጋራም ለማሸነፍ በመጨረሻ ደቂቃ ጎል ማስቆጠር አስፈልጓት ነበረ። ታዲያ አሳምና ያሸነፈቻቸው ጨዋታዎች አንድም የሉም። ያው ቡድኖች ቀድሞ ጎል አስቆጥረውባት ሲከላከሏት ያገኘችው ድል እንጂ በችሎቷ ያመጣችው ምንም አይነት ድል የለም ሲል ተናግሯል። በዓለም ዋንጫው አርጀንቲና ብዙዎችን አላስደነቀችም ብዬ አስባለሁ። ስፔንም እንዲሁ ከሁለቱም ብሔራዊ ቡድኖች የመጡበት መንገድ በጣም የተሻለ እድለኛ ቡድን ስለሆኑ እንጂ ዛሬ ላይ ሁለቱም ለዓለም ዋንጫው ፍጻሜ መድረስ አይጠበቅባቸውም ነበረ። በአንጻሩ ሁኔታ ግን ጎል አልተቆጠረባትም ስፔን። ፕላስ ደግሞ ጎል እንዲቆጠረባት የምትከፍታቸው ድሎች ጠባብ ስለነበሩ የእሷም እድለኝነት እንዳለ ሆኖ በአጠቃላይ በነበረው ሂደት ላይ ግን ከአርጀንቲና ስፔን ትሻላለች። ምናልባት ዛሬም የዓለም ዋንጫው እንደምታሸንፍ ተስፋ አደርጋለሁ ሲል ነው የተናገረው። እናንተስ በሁለቱ ሀገራት መካከል የሚደረገውን ዛሬ ተጠባቂ ፍጻሜ መርሃ ግብር እንዴት ትመለከቱታላችሁ? ማንስ ትክክል ነው? አርጀንቲና እንዳለው አሳማኝ ያልሆነ ጉዞ ነበር ያደረገችው ወይስ ስፔን ዛሬ ማንበርከክ ትችላለች የሚለው የሚጠበቅ ጉዳይ ነው። ኪሊያን ምባፔ ትናንትና 10 ጎል ላይ መድረሱን ተከትሎ ሊዮ ሜሲ ዛሬ ስለ ጎልደን ቡት የሚያደርገው እስከ መጨረሻው የሚኖረው ምናልባት ሃትሪክ ይጠበቃል ወይ? ስፔን አንድ ጎል ነው የተቆጠረባት በውድድሩ። ታዲያ ሊዮ ሜሲ ዛሬ ያን ማብረክረክ ይችላል የሚለው የሚጠበቅ ነው። ሌላኛው ደግሞ ከዚህ ጨዋታ ሳንወጣ ማንሳት የሚጠበቅብን ጉዳይ ድሬክን ነው። ድሬክ በቅርብ ጊዜ ከ2024 በኋላ ካየነው እግር ኳስ ውስጥ 10 ጊዜ ውርርዶች ላይ ሲሳተፍ ተመልክተው ነው ነበር። ታዲያ ከፍ ባለ ገንዘብ ውርርዶችን የሚፈጽመው ድሬክ ማሸነፍ የቻለው ግን ከነዚህ ውስጥ በአንድ አጋጣሚ ብቻ ነበር። ቅርብ ጊዜ ካስታወስን አርሰናል ከፒኤስጂ ሁላ በ90 ደቂቃ አርሰናል ያሸንፋል ቢልም አቻ ነበር የወጡት። ከዛ በኋላ በነበረው ሂደት ነበር ጨዋታው መጠናቀቅ የቻለው። ባርሴሎና ማድሪድን ያሸንፋል ብሎ መደቦ በማድሪድ ተሸንፎ ነበረ። በኮፓ አሜሪካ ከአርጀንቲና ተሸንፋለች ብሎ $300,000 ተበልቶ ነበረ። ታዲያ በ2022 ላይ በ90 ደቂቃ አርጀንቲና ፈረንሳይን ያሸንፋል ቢልም አቻ ነበር የወጡት። ዛሬም ደግሞ ታዲያ ይህ አንድም ቡድን ብሎ ውርርዶችን ሲፈጽም ስኬት እየቀናው ያልሆነው ድሬክ በትላንትናው ዕለትም $1.5 ሚሊዮን አርጀንቲና ስፔንን ያሸንፋል ሲል ግምቱን አስቀምጧል። ይህንን ተከትሎ በርካታ አርጀንቲናውያኖች ምን አለ ስፔን ብለህ በሄድክ ብለው ትችቶችን እየሰነዘሩበት ሀሳቦችን እየሰጡበት ይገኛል። በብዙዎች ዘንድም አንድ መነጋገር የነበረ ጉዳይ ነበር። ይህንና ለእናንተ እንደ መረጃ ያህል አጋራ ናችሁ። ምናልባት በመጨረሻ ያህል ከመቋታችን በፊት ሁለቱም ኬፕ ቨርድን በ90 ደቂቃ ውስጥ ማሸነፍ ያልቻሉት ሀገራቶች ዛሬ ለፍጻሜ የሚያደርጉት ፍልሚያ ግምታችሁን ከወዲሁ ኮሜንት ላይ እንድታሰፍሩልን እየጋበዝን ከምሽት 3 ሰዓት ጀምሮ እያንዳንዱን የዓለም ዋንጫ ፍጻሜ ጨዋታ ወደ እናንተ በቀጥታ ስርጭት ገበያ ስፖርት እንደሚያደርስ ለማሳወቅ እንወዳለን። ይህንም ተከትሎ እናንተ ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ የጨዋታ ግምታችሁን ያስቀምጣችሁ በቀን እኩለ ትንታኔ ፕሮግራማችን እንዲሁም ደግሞ በአመሻሽ ልዩ መሰናዷችን ላይ እነዚህን ፕሮግራሞች የኮመከማችሁ እንድትጠብቁን ስንል እንጋብዛችኋለን። የዓለም ዋንጫ ፍጻሜ ቀን ላይ ነን። ትናንትና የተደረጉ የዝውውርና ሌሎች የፕሬሲዝን ጨዋታዎችን ደግሞ በቀጣይነት እንመለከታለን። ሮቤል አብርሃም ነኝ። አብራችሁን ቆዩ። ከ55 ቀናት በኋላ ወደ ሜዳ የተመለሰው ማንቸስተር ዩናይትድ በሬክስሃም 1-0 በሆነ ውጤት ተሸንፏል። በመጀመሪያ አጋማሽ ቋሚ የሚባሉትን ወይም ደግሞ በፕሪሚየር ሊጉ ይጠቀማቸው የነበሩ ቡድኖችን በቋሚ አሰላለፍ ውስጥ ይዞ የገባው ማንቸስተር ዩናይትድ በጨዋታው ጥሩ የሚባል እንቅስቃሴ ቢያሳይም በነበረው ፍሰት ግን ጎሎችን ማስቆጠር አልቻለም ነበር። ይልቁኑ በተደጋጋሚ ሲፈጠርበት ከነበሩት በተለይ ደግሞ ሬክስሃሞች መጀመሪያ ላይ ፈጥረውት ከነበረው ጫና በኋላ ማንቸስተር ዩናይትድ ጨዋታውን በቁጥጥር ስር አደረኩ ብሎ በፈጠረው የማጥቃት እንቅስቃሴ ላይ ጎሎችን አስተናግዶ ጨዋታውም መደበኛ ውጤት በ1-0 እንዲጠናቀቅ ሆኗል ማለት ነው።
የማይክል ካሪክ የመጀመሪያ ውድድር ዓመት ቅድመ ዝግጅት ጨዋታ በማንቸስተር ዩናይትድ አሸናፊነት ይጠናቀቃል ተብሎ በብዙዎች ዘንድ ተጠብቆ የነበረ ቢሆንም ተሸንፏል። ያው ማይክል ካሪክ ከጨዋታው በኋላ መሸነፋችን ጥሩ ነው፣ ምክንያቱም በድል ውስጥ የሚደበቁ ብዙ ስህተቶች ነበሩ። ስንሸነፍ ግን እያንዳንዱ ስህተቶች ዘርዝረን እናወጣለን። ቅድመ ዝግጅት ጨዋታዎች የሚጠቅሙት እንደዚህ ላሉ ራስ መፈተሻ ስለሆነ መሸነፋችንን አልጠላሁትም፣ መሸነፋችንን አለመልመድ ነው ዋና የሚጠበቅብን ሲል ሀሳቡን ሰጥቷል። ማንቸስተር ዩናይትድን ያስፈረማቸውን ተጫዋቾች በዚህ ጨዋታ ላይ አንደኛውን ተጠቅሞ ነበረ። በጣም አስደናቂ ነበረ። አንድሪያ ሳንቶስ የነበረው አፈጻጸም የመጀመሪያ አጋማሽ ነበር የተጫወተው። ሁለተኛ አጋማሽ ላይ ግን ሙሉ 11 ተጫዋቾችን ቀይሮ በታዳጊ ቡድኖቹ ነበር የገባው። ግን በመጀመሪያ አጋማሽ በነበረው እንቅስቃሴ ላይ ዚርክዚ ከቡድኑ ጋር ሊቀጥል የሚችልበት አጋጣሚ ጠባብ ስለመሆኑም አንስቶ ያለፈበት አጋጣሚ ነበር የነበረው። ይህን የማንቸስተር ዩናይትድን ጉዳይ እንዲተመለከታችሁት ሀሳባችሁ እንድታስቀምጡ አደርሳለሁ ማለት ነው ለእናንተ። በመጨረሻም ደግሞ የምንመለከተው ለወራት ያህል አርሰናል ይገባል ተብሎ ሲጠበቅ የነበረው ሞርጋን ሮጀርስ ወደ ሌላኛው የለንደን ክለብ ማምራት ችሏል። ቼልሲ ተጫዋቹ 117 ሚሊዮን ፓውንድ ወይም 136 ሚሊዮን ዩሮ በሆነ ሪከርድ ገንዘብ የግሉ ለማድረግ ከስምምነት መድረሱ ነው የተገለጸው። ታዲያ አርሰናል ይገባል ተብሎ በብዙዎች ዘንድ ሲጠበቅ የነበረው ይህ ተጫዋች በቀድሞ የቡድን አጋሩ ግፊት እንዲሁም ደግሞ ከዣቪ አሎንሶ ጋር በነበረው የ30 ደቂቃ የስልክ ጥሪ ሀሳቡን ሙሉ በሙሉ በመቀየር ወደ ዓለም ሻምፒዮኖቹ ክለብ ቼልሲ ማምራት ችሏል ማለት ነው። ታዲያ ይሄም በዓለም በተለይ በፕሪሚየር ሊግ የዝውውር ገበያ ታሪክ አምስተኛው ውድ ተጫዋች ሲሆን በቼልሲ ታሪክ ደግሞ የመጀመሪያው ውድ ፈራሚ መሆንም ችሏል ማለት ነው። ከዚህ ቀደም እንደሚታወቀው ለኤንዞ እና ለካይሴዶ ተመሳሳይ መጠን ያላቸው የገንዘብ ወጪዎችን ቢያደርግም ይሄ ደግሞ በቁጥሩ ከነሱ ከፍ ያለ የላቀ ፊርማ ነበረ። ሮጀርስ በምን አይነት መንገድ በቼልሲ ቤት ይጠበቃል? ለእናንተ መልሱን ተውላችኋለሁ። ከዛ በተረፈ ግን ኮል ፓልመር ከሚድልስብሮ ጀምሮ በነበራቸው በሲቲ ቤት ጀምሮ ከነበራቸው አካዳሚ ሁኔታ ዛግም ጓደኝነታቸውን ለማጠናከር በቼልሲም የተገናኙበት አጋጣሚ ነው ያለው። ከዝውውሩም የቀድሞ ተጫዋቹ ሚድልስብሮ 20 ሚሊዮን ማግኘት ችሏል ማለት ነው። ዘንድሮ አስቶን ቪላ ከባድ የሽያጭ ማዕበል ላይ ነው የሚገኘው። በነፃ ያስፈረመውን ዩሪ ቴሌማንስን ከሌስተር ሲቲ ለማንቸስተር ዩናይትድ በ35 ሚሊዮን የውል ማፍረሻ መሸጡ ይታወቃል። ታዲያ በ12 ሚሊዮን ደግሞ ከሚድልስብሮ ተጫዋቹን የግሉ አድርጎት የነበረው አስቶን ቪላ ዛሬ ላይ 117 ሚሊዮን ፓውንድ በማውጣት ተጫዋቹ መሸጥ ችሏል ማለት ነው። አስደናቂ ቁጥሮች የነበሩት በተጠናቀቀ የውድድር ዓመት ላይ በቼልሲ ቤትስ ምን አይነት ሁኔታዎችን በዣቪ ስር ያሳየናል የሚለው የሚጠበቅ ጉዳይ ነው። በዚህ ጉዳይ ላይ የአርሰናል ደጋፊዎች ምን ተሰማችሁ? ቼልሲዎችስ ይህን ዝውውር ሲፈጸም የተሰማችሁ ስሜት ምንድን ነው የሚለውን ለመጠየቅ ወደድኩኝ። ሮቤል አብርሃም ወደ እናንተ የሐምሌ 12 የገበያ ስፖርት የማለዳ ስፖርታዊ ዜናዎችን አደረስኩኝ። ቀሪ የገበያ ስፖርት ፕሮግራሞች ይቀጥላሉ። ቆይታችሁን ከኛ ጋር ማድረጋችሁ አይረሳ። መልካም ቀን። Bashage!